ከሰሞኑ በአርሲ ኦርቶዶክስ ወገኖቻችን ላይ የደረሰውን ጅምላ ጭፍጨፋ ተከትሎ በርካቶች የተለያዩ ተቃውሟቸውን እያሰሙ ይገኛሉ። በተለይም ታዋቂ ሰዎች ተጽዕኖ ፈጣሪ መሆናቸውን ተከትሎ ነገሩን በጽኑ በመኮነን ድምጽ ሲሆኑ በተለያዩ ሶሻል ሚዲያዎች ተመልክተናል። ሆኖም ግን የአርሰናልን ቡድን ድል አስመልክቶ በአዲስ አበባ ስታዲየም በደማቅ ሁኔታ እየተከበረ ይገኛል። ይህንንም አስመልክቶ ታዲያ ከባድ ተቃውሞዎች እንዲሁም ውዝግቦች በከፍተኛ ሁኔታ እየተሰሙ ይገኛሉ። ውዝግቡ በከፍተኛ ሁኔታ እየተጧጧፈ ይገኛል። በተቃውሞ መሃል የአርሰናል ኮንሰርት መካሄዱ በርካቶችን ያስቆጣና ከፍተኛ ተቃውሞም እየገጠማቸው ይገኛል። እጅግ አነጋጋሪ የሆኑ የተቃውሞ ድምጾችን አካተናል እናደርሳችኋለን። በጣም ታዋቂ የሚባሉ አርቲስቶችም ከባድ ተቃውሞ ገጥሟቸዋል። ይህንንም አስመልክቶ 11ኛው ሰዓት ላይ ታደለ ሮባና ሳሚዳን እንዲሁም ሌሎች አርቲስቶችም ያልተጠበቀ ውሳኔያቸውን አሰምተዋል። አርቲስቶቹ የወሰኑት ውሳኔ ምንድን ነው የሚለውን በዝርዝር ውስጥ አካተናል እናደርሳችኋለን። እንደምን ቆያችሁልን ውድ የዛምራን አዲስ ቤተሰቦች። ዛምራን አዲስን ቀዳሚ ምርጫቸው ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን እንደሚታወቀው አዝናኝ፣ አስተማሪ፣ ቁም ነገር አዘልና እንዲሁም ትርክቶችን የምናቀርብበት መሰናዷችን ነው። ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ ታተርፋላችሁ። በቅርቡ በኦሮሚያ ክልል አርሲ ዞን ንጹሃን ክርስቲያኖች ላይ የደረሰው ዘግናኝ ጥቃትና ግድያ ተከትሎ ኢትዮጵያውያን በከፍተኛ ሀዘን ላይ በሚገኙበት በዚህ ወቅት ዛሬ በአዲስ አበባ ስታዲየም ሊካሄድ የታሰበው የሙዚቃ ኮንሰርት እንዲሰረዝ ከፍተኛ ህዝባዊ ጫና እየተደረገ ቢገኝም አዘጋጆቹ እንደማይሰረዝ አስታውቀዋል። የእንግሊዙን አርሰናል የእግር ኳስ ክለብ ደጋፊዎች ዝግጅት ለማጀብ በተዘጋጀው በዚህ ግዙፍ ኮንሰርት ላይ ስራዎቹን እንደሚያቀርብ ሲጠበቅ የነበረው ታዋቂው ድምፃዊ ሳሚዳን የህዝቡን ጥያቄና ሀዘን በማክበር ከዝግጅቱ ራሱን ማግለሉን በይፋ አስታውቋል። በዚህ ኮንሰርት ይቀር እንትን የምንለው እዛ ጋር ግን ደግሞ የተጎዱ ወገኖች አሉና ሙሉ ሀሳብ ትኩረቱ ወደዛ እንዲሆንና መፍትሄ እንዲመጣ የዜጎች ህይወት እየጠፋና ቤተሰብ እያለቀሰ ትልቅ የሙዚቃ ኮንሰርት ማካሄድ ስነ ምግባራዊ አይደለም በሚል በርካታ ዜጎችን በማህበራዊ ሚዲያዎች ላይ ጠንካራ ዘመቻ ሲያካሂዱ ሰንብተዋል። ይህንን የህዝብ ስሜት የተረዳው ድምፃዊ ሳሚዳን አቋሙን የሚያብራራ የቪዲዮ መልእክት ለአድናቂዎቹና ለመላው ህዝብ አጋርቷል። ድምፃዊው ከውሳኔው ጀርባ ያሉትን ምክንያቶች ግልጽ በሆነ መንገድ ያብራራ ሲሆን በኮንሰርቱ ላይ ለመገኘት መጀመሪያ ላይ ተስማምቶ የነበረው ከዝግጅቱ ከሚሰበሰበው ገቢ ላይ ለተጎዱ ወገኖች የገንዘብ ድጋፍ ይደረጋል የሚለው ሐሳብ ስላነሳሳው መሆኑን ገልጿል። በሙያው ወገኑን ማገዝ ጥሩ ዓላማ አለው ብሎ አምኖ የነበረ ቢሆንም ሀዘን ላይ ነን፣ ይህ ጊዜ ይለፍ በሚል ከህዝቡ የቀረበለትን ተማጽኖ በአክብሮት ለመቀበል ወስኗል። አንዳንድ ኢትዮጵያዊ የህዝቡ ሀዘን እንደሚገባውና ከህዝብ ድምጽ ውጭ መሆኑ በራሱ ስሜት እንደማይሰጥ በማመን ከዝግጅቱ ራሱን አግልሏል። በተጨማሪም ኮንሰርቱ እንዲካሄድ ከፍተኛ ጥረት ሲያደርጉ ለነበሩ አዘጋጆች እንዲሁም እሱን በመድረክ ላይ ለማየት ለጠበቁ አድናቂዎቹ ሁኔታው ካሰቡት ውጭና ከአቅም በላይ በመሆኑ ከልብ የመነጨ ይቅርታ ጠይቋል። 10 ጊዜ ለክቶ አንድ ጊዜ መቁረጥ ያህል በደንብ አስቦበት የወሰነው ውሳኔ መሆኑን ያከለው ሳሚዳን የችግሩን አሳሳቢነትም አጉልቶ አሳይቷል። እኛ ከችግሩ ርቀን በምቾት ቀጠና ውስጥ ሆነን ስለ ኮንሰርት መሰረት ስናወራ እዚያ ጋር ግን ደም የሚተፉ ወገኖች እንዳሉ በጥልቅ ስሜት አሳስቧል። ድምፃዊው ሀሳቡን ሲያጠናቀቅም አሁን ላይ የሁሉንም ሰው ትኩረት ወደ መፍትሄ ፍለጋ ሊያተኩር እንደሚገባ በማሳሰብ አገሪቱ ወደ ሰላም፣ ፍቅርና አንድነት የምትመለስበት አዎንታዊ አስተዋጽኦ ላይ ማተኮር የሱም ትልቁ ምኞት መሆኑን አሳውቋል። ይህ የሳሚዳን ውሳኔ የህዝብን ስሜት ከማክበር አንጻር በበርካቶች ዘንድ አድናቆትን ያተረፈ ሲሆን በሌሎች በኮንሰርቱ ላይ ሊሳተፉ በተዘጋጁ አርቲስቶች ላይም ተመሳሳይ እርምጃ እንዲወስዱ ማህበራዊ ጫናው ተጠናክሮ እንዲቀጥል አድርጓል። በዛሬው ኮንሰርት ላይ አልገኝም መድረክ መሪ የሆነው ኤምሲ ቴዲ እንደተናገረው የኮንሰርቱ ዋና መድረክ መሪ ኤምሲ ቴዲ አልገኝም በማለት ራሱን ሙሉ በሙሉ አግልሏል። እንዲህ ነው ወገናዊነት፣ ይህ ነው ኢትዮጵያዊነትና ጨዋነት ሲሉትም ተመልክተናል። ለበርካታ ዓመታት ታላላቅ መድረኮችን በሳቅና በደስታ በማድመቅ የሚታወቀውና የዚህ ታላቅ ኮንሰርት ዋና የመድረክ መሪ የሆነው ታዋቂው ኤምሲ ቴዲ ለዛሬ ሊካሄድ ከነበረው ዝግጅት ራሱን ሙሉ በሙሉ ማግለሉንና እንደማይገኝ በይፋዊ የፌስቡክ ገጹ በቁርጠኝነት አውጇል። ቴዲ ከግል ጥቅምና ከዝና ይልቅ የወገኑን ስቃይና
የህዝቡን የሀዘን ጩኸት በማስበለጥ ያስተላለፈው ቀጥተኛ መልእክትም እንዲህ ይላል። ሰላም ውድ ቤተሰቦች፣ እንደሚታወቀው በዛሬው ኮንሰርት ላይ መድረክ መሪነት እንደምሳተፍ ይታወቃል። ነገር ግን እንደ አንድ የህዝብ ልጅና እንደ አንድ የኦርቶዶክስ እምነት ተከታይ በአሁኑ ሰዓት ያለው ሀዘን የኔም ሀዘን ነውና በዛሬው ኮንሰርት ላይ አልገኝም። በዚሁም አዘጋጆቹን ከልብ ይቅርታ ጠይቃለሁ። ይህ የወገናዊነት የህዝባዊነትና የአጋርነት ታላቅ ድል ለሁሉም እንዲደርስ ሼር ይደረግ ሲል በጥብቅም ጠይቋል። ሌላኛው ከኮንሰርቱ ዝግጅት ራሱን ያገለለው ታዋቂው ድምፃዊ በአርሲ ምድር በንጹሃን ወገኖቻችን ላይ በደረሰው አሰቃቂ ሞት አደጋ ሀገር በከባድ ማቅ ውስጥ ሆና ሳለ ሊካሄድ የታቀደው የጥቅም ድግስ ሌላ ታላቅ የሞራል በትር አርፎበታል። አንጋፋው ድምፃዊ ታደለ ሮባም ከህዝቡ እንባ ጎን መቆሙን በይፋ አውጇል። ለብዙ ዓመታት በህዝብ ዘንድ የሚወደደው ታዋቂው ድምፃዊ ታደለ ሮባ ዛሬ በአዲስ አበባ ስታዲየም ሊቀርብ ከነበረው የሙዚቃ ዝግጅት ራሱን ሙሉ በሙሉ ማግለሉን በይፋዊ የፌስቡክ ገጹ ላይ ባስተላለፈው መልእክት አስታውቋል። ድምፃዊ ታደለ ሮባ ከግል ጥቅምና ከኮንትራት ግዴታዎች በላይ የወገኑን ስቃይና የህዝቡን የሀዘን ጩኸት በማስፈለጥ ያስተላለፈው ቀጥተኛ መልእክትም እንዲህ ይላል። በመጀመሪያ አርሲ በወገኖቻችን ላይ በደረሰው የህይወት መቀጠፍ አደጋ የተሰማኝን ሀዘን እየገለጹ ሀዘኑ ለደረሰባቸው የአካባቢው ነዋሪዎች እንዲሁም ለመላው የኢትዮጵያ ህዝብ ፈጣሪ መጽናናትን እንዲሰጥ እየጸለይኩ በዛሬው ዕለት በአዲስ አበባ ስታዲየም ላቀርበው የነበረው የሙዚቃ ዝግጅት መሰረዙንና በኮንሰርቱም የማልሳተፍ መሆኑን በትህትና ገልጻለሁ። በመጨረሻም ለኮንሰርቱ አዘጋጆች ለተፈጠረው ነገር እጅግ በጣም ይቅርታ ጠይቃለሁ ይላል። ይህ የአንጋፋው አርቲስት ውሳኔ ወገን በግፍ ህይወቱ እየተቀጠፈና አገር እያለቀሰች መፈንጠዝ ከቶውንም የህሊና እረፍት እንደማይሰጥ በተግባር ያሳየ ታሪካዊ ምስክርነት ነው። አሁን ላይ እንደ ድምፃዊ ሳሚዳንና እንደ መድረክ መሪ ኤምሲ ቴዲ ሁሉ ድምፃዊ ታደለ ሮባም ለተጎዱ ወገኖች ፍጹም አክብሮት ማሳየት እንደሚገባም በማስመስከር የኢትዮጵያዊነትን ጨዋነትና ወገናዊነትም ዳግም አድሷል። በተቃውሞ መሃል እንዴት የአርሰናል ኮንሰርት ይዘጋጃል የሚሉ ከፍተኛ ተቃውሞዎችም እየተሰነዘሩ ይገኛሉ። በአዲስ አበባ ስታዲየም የተዘጋጀው የሙዚቃ ድግስ እንዲቀር ከፍተኛ ጥያቄ ቢቀርብም ተቃውሞ ቢሰማም አዘጋጆቹ ጆሮ ዳባ ልበስ ብለው ፕሮግራሙን እያካሄዱም ይገኛል። በርካቶች በምስራቅ አርሲ በተፈጠረው አሳዛኝ ክስተት በርካታ ንጹሃን ኢትዮጵያውያን ህይወታቸውን በማጣታቸው ጊዜው የኮንሰርት አለመሆኑን በመጥቀስ ድግሱ እንዲቀር መጠየቃቸው ይታወቃል። በኮንሰርቱ የሙዚቃ ስራዎቻቸውን የሚያቀርቡ ድምፃውያን ከኮንሰርቱ ራሳቸውን ማግለላቸውም ይታወቃል። በዚህ መልኩ በተቃውሞና በውዝግብ የታጀበው የአዲስ አበባ ስታዲየሙ የአርሰናል ኮንሰርት ገና በጊዜ ከግማሽ በላይ ስታዲየሙ ሞልቷል። ይህም ሁኔታ በእርግጥም ግራ የሚያጋባም ሆነዋል ሲሉ በርካቶች እየገለጹ ይገኛሉ። እንዴት ወገኖቻችን እንደ ቅጠል እየረገፉ የነሱ ሀዘን ሀዘናቸው መሆን ሲገባው የአርሲ ወገኖቻችን መጠጊያተው እየተሰደዱ የሙዚቃ ድግስ በወገኖቻችን ላይ ትልቅ መሳለቅ ነው። መቼም ይህንን አንረሳም። ደም እየተራጩ እንደ መጨፈር ነው። ታሪክ ይመዘግበዋል፣ ይቆጫችኋል ሲሉ ተቃውሟቸውን ሲያሰሙ ተመልክተናል። እንግዲህ ውድ ቤተሰቦቻችን ለአርሲ ወገኖቻችን መጽናናትን እየተመኘን ህይወታቸው ላለፉ የነፍስ ምህረትን እየተመኘን አብራችሁን እስከ ፍጻሜው ስለዘለቃችሁ ከልብ እያመሰገንን በያላችሁበት ሰላማችሁ እንዲበዛ እየተመኘን ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንድታረጉ እያሳሰብኩ የዛሬን እዚህ ጋር አበቃው። ቸር ቆዩኝ።